ሚዬ ማለት ነው። ግን እንዴት ብትመረቂ ነው? በእግዚአብሔር ማን ቢመርቅሽ ነው? እንዴት አድርገው እናት አባትሽ አያቶችሽ እንዴት ቢመርቁሽ ነው? በእውነት አንቺ ለኔ ጀግና ሴት ነሽ። እኔ ከዩቱበሮች በጣም ለኔ ጀግና ሴት የትንቢ ናት። እግዚአብሔርን ነው ብላችሁ ቤተሰቦቼ በቃ እኔ እንጃ እንደው እግዚአብሔርን እንዴት እድለኛ ናት። በቃ ከቤተሰቦቿ አጠገብ ቁጭ ብላ እናት አባቷን እያስደሰተች እንደው እንዴት ብትመረቅ ነው። ዛሬ እንግዲህ ያው አባትና እናቷን ያው የኢትዮጵያ እናቶች በአብዛኛው በተለይ በእኛ ማህበረሰብ ውስጥ ያው ታውቃላችሁ እንደው ሀብታም ምናምን ካልሆነ አየር ላይ ወጥተው ተጉዘው ምናምን አያውቁም ታውቃላችሁና ዛሬ እንግዲህ የየቲምቢ አባት ፈታም አድርገውኛል። እናትየው ላይም የሚታየው ደስታ የሚገርም ነው። እና ዛሬ በአየር እንግዲህ አርባ ምንጭ ያው ተሳካልኝ ያለችው እሱን ነው። አርባ ምንጭ እንግዲህ ወስዳ እንግዲህ ዘና ፈታ አድርጋቸዋለች ማለት ነው። ከምንም በላይ ያው የኢትዮጵያ እናቶች አየር በአየር ሄደን ስትሉ የሆነ አለ አይደል ስለማያውቁት ብዙ ለነሱ በጣም ከባድ ነው። እንኳን ለነሱ እኛ ራሱ ስደት ሳንመጣበት አየሩን አይቼ ምናምን የምንና ፊታቸው ላይ የሚታየው ፈገግታ ደስታ በለምለም ውስጥ የሚታየው ደስታ በቃ እኔ እንጃ እኔ ያላቅም። የመዳም ቅመሞች እናንተንም እግዚአብሔር እንደዚህ በቃ እናት አባታችሁ አጠገብ ሆናችሁ አጠገብ ስደት ላይ ሆናችሁ አለንም አጠገብ ሆናችሁ እንደለምለም የምታስደስቱበት እውነት እርዝቅ ይስጣችሁ። እግዚአብሔርን ነው የምላችሁ። በእርግጥ ያው እናትና አባትንም ለማስደሰት ያው በአሁን ሰዓት የሚሆን ምንም ያው ገንዘብ ያስፈልጋል እና ያንን እርዝቅ ደግሞ እግዚአብሔር ይስጣችሁ። ለምለም በጣም የተመረቀች ልጅ ናት። በቃ አርፋ አገሯ ላይ ቁጭ ብላ ራሷንም ቤተሰቧንም በዙሪያ ያሉትን ሁሉ የምታስደስች ሁኚ ተብላን የተመረቀችው። እውነቴን ነው የምላችሁና ለዛ ነው እንዴት ብትመረቅ ነው ያልኩት። እግዚአብሔርን እስቲ ቤተሰቦቿን ይዩ በእሷ እንዴት እንደሚደሰቱ። እንደው ምን አይነት ጀግና ሴት ናት! እውነት ለእኔ ጀግና ሴት እሷ ናት። በቃ ከስደት መልስ ከቤተሰቦችሽ ጋር ያረፈ እንጀራ ብይ የተባለች ጀግና ሴት ብትኖር ለምለም ናት። እግዚአብሔርን ነው የምላችሁና እናቷ ላይ የሚታየው ደስታ እንደምታዩት ነው። አባትየው ፈታ ሲያደርጉን ነበረ። አየሩ ሲነሳ እያማተቡ ነበረ። ነው ለመጀመሪያ ሲሆን አይደለም እነሱ እኛ እንኳን ተመላልሰንበት ሲነሳ ምን አልገባድ እንደሆነና በቃ እኔ እንጃ ምን ልበላችሁ። እሷ ራሱ በሳቅን የሞተችው ማለት ነውና በጣም ደስ የሚል ጉዞ ነበረ የሄዱት። እግዚአብሔርን ነው ብላችሁ እና በሰላም አድርሰን ያሉትና በሰላም ደርሰው እንግዲህ አርባ ምንጭ ላይ እናትና አባቷን ፈታ ዘናን ያደረገችው በጣም ነው የሚያስቀናው። እግዚአብሔርን ነው የምላችሁ። በቃ ለእኔ ጀግና ሴት እሷ ናት። በቃ እናቷ እንዴት በቃ ፊታቸው ላይ የሚታየው ደስታ ጸደት ብለው አባቷ ላይ የሚታየው ደስታ ጸደት ብለው በቃ መመረቅ እንዲህ ነው። ለዛ ነው እንዴት ብትመረቅ ነው ያልኩት። መቼም ያለ ምርቃት የመጣ አይደለም ይሄ እውነት ያለ ምርቃት የመጣ አይደለም። እና በጣም የተመረቀች ልጅ ናት። በጣም በጣም እውነት እናት አባቷ ከልብ የመረቋት ልጅ ናት እውነት። እና ለዛ ነው በጣም ደስ የሚል ነበረ ቤተሰቦች